ከልጅነት እስከዚህ ዕድሜ ተሸክሞኝ ሆኖ ይሠራል ሕይወት ባለበት በክቡር ቃሉ እያጽናናኝ ያለው ቤቱ ከልጅነት እስከዚህ ዕድሜ ተሸክሞኝ ሆኖ ይሠራል ሕይወት ባለበት በክቡር ቃሉ እያጽናናኝ ያለው ቤቱ እየረዳኝ ያለው በቤቱ እያጽናናኝ ያለው በቤቱ እያገዘኝ ያለው በቤቱ እየመራኝ ያለው በቤቱ ከፊት ያለውና ስንቱን መሰናክል ገለል ያረገ ጌታ በቃኝ ለድል እርሱን የያዘ ሰው መቼም አፍሮ አያውቅም ሰይጣን ይፈር እንጂ ኢየሱስ ሰው አይጥልም ኢየሱስ ሰው አይረሳ 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 ኢየሱስ ሰው አይጥልም ከልጅነት እስከዚህ ዕድሜ ተሸክሞኝ ሆኖ ይሠራል ሕይወት ባለበት በክቡር ቃሉ እያጽናናኝ ያለው ቤቱ ከልጅነት እስከዚህ ዕድሜ ተሸክሞኝ ሆኖ ይሠራል ሕይወት ባለበት በክቡር ቃሉ እያጽናናኝ ያለው ቤቱ እየረዳ ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች የእግዚአብሔር ሕዝብ እግዚአብሔር እናመሰግናለን። እግዚአብሔር ዛሬም ቃል አለው። እግዚአብሔር ይናገራል። እንደተናገርኩት እግዚአብሔር ጥንት በአባቶቻችን በነቢያት በተለያየ መልኩ ተናግሮ አሁን በአሁኑ ዘመን ደግሞ ለኛ በመጨረሻው ዘመን በመጨረሻ ማለት በመጨረሻው ተርን ላይ በልጁ ተናገረ። ልጁ አብን ተረከው፣ አብ ልጁን ተረከው። በእኔ በቀር ወደ አብ ሊመጣ የሚችል የለም አለ ጌታ ኢየሱስ ሲናገር። እኔ ሕይወት፣ መንገድ፣ እውነት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ዮሐንስ ወንጌል ምዕራፍ 6 ላይ ስንመጣ ግን አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። ስለዚህ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም። መንፈስ ቅዱስ ለሰውየው ካልተገለጠ ስለ ክርስቶስ ማወቅ አይቻልም። መንፈስ ቅዱስ ክርስቶስን ያብራራል። ስለ እኔም የተናገርኩትን ያሳስባችኋል። ስለዚህ ያንን ተናግሮ ተናገረ። በመጨረሻ ዘመን ለእኛ ተናገረ። ለጀነራል ፓብሊክ ግን የዘላለም ኃይሉ የማይታየው ባህሪ የዘላለም ኃይሉ ደግሞ ማምላክነቱ እግዚአብሔር ገልጦ አሳየ። ከተሰሩት ነገሮች ከዓለም ፍጥረት ጀምሮ ግልጥ ሆኖ ይታያል ወይም አንደርስቱድ ይደረጋል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን እውቀትን ትናገራለች፣ ሌሊትም ለሌሊት ነገርን ትናገራለች። ነገር የለም መናገር የለም፣ ነገር ግን ድምፃቸው እስከ ዓለም ዳርቻ ወጣ። ሃው ድምፃቸው በሚታየው ነገር ይናገራሉ። ለማን? ለጀነራል ኦዲየንስ፣ ለጀነራል ሕዝብ። ዝም ብሎ እንዳልሆነ ይታያል። ለአባቶቻችን ግን በነቢያት ተናገረ። ፒስ ባይ ፒስ የተወሰነ የተናገረ መጨረሻ ላይ ግን ለእኛ በልጁ ተናገረ። ባለፈው ሳምንት ጌታ ኢየሱስ ክርስቶስ ወደ ምድረ በዳ በመንፈስ ቅዱስ አማካኝነት ተመርቶ ከጠላት ሲፈተን እናያለን። የጠላት ጥያቄ የነበረው አንተ የእግዚአብሔር ልጅ ነው ወይ? እስቲ እኔ ልይ፣ እግዚአብሔር አብ መስክሯል፣ እኔን ደግሞ እስቲ ልይ እና እስቲ እኔ ደግሞ ልፈትና ከዛ በኋላ እስቲ ልይ አለ እና ለጠላት ጥያቄ ጌታ ኢየሱስ ክርስቶስ ጊዜ አልሰጠም። ጭራሽ እንዳውም የእግዚአብሔር ልጅ ከሆንክ ለሚለው ሰው ብሎ መለሰ።
ሰው ብሎ መለሰ። ሰው ብሎ መመለሱ የሚያሳየው የጠላት ጥያቄ አንተ ሰው አይደለህም ነው። የጠላት አጀንዳው አንተ ሰው አይደለህም ነው። ምክንያቱም ጌታ ኢየሱስ ሰው ብሎ ከመለሰ ጠላት አንተ ሰው አይደለህም ማለቱ ነው። በሌላ ቋንቋ ደግሞ ጌታ ኢየሱስ ክርስቶስ ሰው ሆኖ ካልመጣ፣ በስጋ የኢየሱስ ክርስቶስ ካልመጣ የእግዚአብሔር መንፈስ እንዳልሆነ ታውቃላችሁ ይላል። በዚህ የአጥፊው መንፈስ እንደሆነ ወይም የሐሰተኛው ክርስቶስ መንፈስ እንደሆነ በዚህ ታውቃላችሁ። ክርስቶስ በስጋ ሰው ሆኖ እንደመጣ ካልተቀበልን ማለት ነው። ክርስቶስ በስጋ እንደመጣ የሚለው ወልድ በስጋ እግዚአብሔር በስጋ መምጣቱን ነው እንጂ እስላሞችን በስጋ መምጣቱን ይቀበላሉ። ነገር ግን እግዚአብሔር በስጋ እንደመጣ አይቀበሉም። የጠላት ድብቅ አጀንዳው ግን ሰው አይደለህም ነው። ሰው አይደለህም። ሁለቱንም ነው ፈተና ውስጥ የከተተው ጠላት። በአንድ ጠጠር ሁለት ወፍ ሊመታ ነው ያሰበው። አንደኛው የእግዚአብሔር ልጅ ነው ወይ ጥያቄ ውስጥ ሲከተው እናያለን። ሁለተኛው ደግሞ ሰው አይደለህም ነው። ሰው አይደለህም የሚለውን ከጌታ ኢየሱስ ነው የምናገኘው እና ሰው በእንጀራ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ አለ። ስለዚህ ለጠላት ጥያቄ ዋናውን አከርካሪውን ሰበረለት። ሰው መሆኑ ለሱ ጭንቅ ነው። ለምን? ዕብራውያን ምዕራፍ 3 ላይ ስትሄዱ በሞት ላይ ስልጣን ያለውን ይሽር ዘንድ የአብርሃምን ዘር ያዘ ይላል፣ የመላእክትን ዘር አልያዘም ይላል። ስለዚህ ሰው የመሆኑ ቦዘርሳም ነው፣ ለጠላት እጅግ የሚያሳስብ ጉዳይ ነው። ያንን ደብቆ ጌታ ኢየሱስ ክርስቶስን አሰናክሎ ለመጣል የጠላት አጀንዳ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ አወቀበት፣ መልሱን ሰጠው ማለት ነው። ስለዚህ ከዛ በመቀጠል ግን ጠላት የጌታ ኢየሱስ ክርስቶስን የመልሱን ታክቲክ ሲመለከት ያንን መኮረጅ ፈለገ። ስለዚህ ምንድን ያደረገው? ወደ መቅደስ ጫፍ ላይ ወስዶ ራስህን ወርውር አለው። ራስህን ወርውር አለ፣ ወይም ሰልፍ ኢንፍሊክት አድርጋል፣ ራስህን ጉዳ አለው እና መላእክቱ ጣልቃ ገቡልሃል። እንደውም መዝሙር 91 ሁሉ ተጽፎልሃል። ቅድም ዘዳግምን ጠቅሰህ የለም ወይ አለው እና ያው ያን ሴም ታክቲክ መዝሙርን ልጥቀስልህ አለው። መዝሙርን ልጥቀስልህ አለው። ስለዚህ ራስህን ወርውር አለው፣ ራስህን ጉዳ አለው፣ ራስህን ውጋ አለው። ያው ውጋ አለ ሳይሆን ያው ሰልፍ ኢንፍሊክሽን ነው። ራሳችንን እንድንጠላ፣ ራሳችንን እንድንመታ። ባለፈው እንዳልኩት ብልህ ሴት ቤቷን ትሰራለች ይላል። ሰነፍ ሴት ግን በእጇ ነው የሚለው። በእጇ የሚለውን 2-3 ጊዜ አስምሩት። በእጇ ታፈርሳለች ይላል። ስለዚህ የጠላት አጀንዳ በእጃችን ራሳችንን እንድናፈርስ ማለት ነው እና ራስን ወርውር አለ። ዋናው የጠላት አጀንዳ የነበረው ግን ከዛ ያለፈ ነው እና የዛሬውን ለመመልከት እሞክራለሁኝ። እግዚአብሔር አባት ሆይ በቃልህ ውስጥ ያለውን እውነት አሳየን። የኢየሱስን መልስ አሳየን። እንዴት ነው ኢየሱስ ከጠላት ጋር የሚጋጠመው? ኢየሱስን አሳየን። ኢየሱስን በዚህ ስፍራ ግለጥልን። እናመሰግናለን በጌታ በኢየሱስ ስም አሜን። ስለዚህ የቶፒኩ የተነሳንበት ኢየሱስን ማየት ነው። ኢየሱስ እንዴት ነው የሚያደርገው የሚለውን እያየን ነው። ስለዚህ የጠላት አጀንዳ የነበረው ማልቲሌየር ነው ወይም ድርብርቦች ነው። ብዙ እጥፍ የታጠፈ ነው። ብርድ ልብስ እናጥፍ የለ የተለያየ እጥፍጥፎች ነው። የጠላት ጥያቄ ብዙ ሌየር አለው። አንደኛው ራሱን ሰልፍ ኢንፍሊክት እንዲያደርግ ነው። ሁለተኛ እግዚአብሔርን እንዲፈታተን ነው። ምክንያቱም ጌታ ኢየሱስ ምን ብሎ ይመልስለታል? ተጽፏልና የእግዚአብሔር ልጅ ከሆንክ ራስን ወደ ታች ራስን ወርውር አለው።
የጠላት ዓላማ ራሳችንን ጎርተን ወደ ታች ሰውን ራሳችንን እንድንጥል ነው፣ ወደ ታች። እግዚአብሔር ግን ሰውን ወደ ላይ ነው የሚያከብረው አይደለ? እግዚአብሔር ሰውን ወደ ላይ ከፍ ሲያደርግ፣ ጠላት ግን ራሳችንን ጎርተን ወደ ታች እንድንጥል ነው፣ ከሰው በታች እንድንሆን ነው፣ ውዳቄ እንድንሆን ነው፣ የማንጠቅም እንድንሆን ነው። ስለዚህ ራስህን ወርውር፣ ወደ ታች ማትጠቅም ሆነ አሳይ ራስህን። እና ከዛ ጋር የተያዘ የተለያየ ድርብርብ ነገር ነው ጥያቄው። እና ራስህን ወርውር፣ ወደ ታች ወርውር ይላሉ። ወደ ታች ጌታ ይገስጸው፣ ወደ ታች ራስህን ወደ ታች አድርግ፣ ጣል። ምን ራስህን ትጠብቃለህ? ይኸው ራስህ አምሮበታል። ይሄ ልክ አይደለም። የእግዚአብሔር ልጅ ብለህ የለም እንዴ? ራስህን አጎሳቁል፣ ጣል፣ ወርውር። እና እንደዛ አይነት አመለካከት አለ። እና እንደዛ አድርግ ራስህን እና ራስህን አሳይ፣ እንደዚህ አድርገህ። ከዛ በኋላ ግን ከዛም ያለፈ ነው ጥያቄው። ይህንን ጥያቄ ሳስበው መቅደስ የሚለውን ወደ መቅደስ ጫፍ አመጣው ይላል። መቅደስ የሚለውን ሲጠቀስ እናያለን። መቅደስ የሚለው ጠላት መቅደስ ጋር ወስዶ ፈተና ለምን አቀረበ የሚለው ግር የሚል ነገር ነው። መቅደስ የሚለው አምልኮ ነው፣ ሪሊጅን ነው ወይም ሃይማኖት ነው። ከሃይማኖት ጋር የተያያዘ ነገር ይመስላል ጥያቄው። መጀመሪያ ከኑሮ ጋር ነው፣ ከሚበላ ከሆድ ጋር፣ ከስራ ጋር፣ ሽሮ በርበሬ፣ የተለያየ አይነት ነገር ለችግሮቻችን ፈጣን ምላሽ፣ ታች ባተን አለ፣ ፋስት ፉድ። ጌታ ኢየሱስ ግን መስቀል ነው አይደለ? መስቀል ነው መጨረሻው። ኖ መስቀል መሄድ አያስፈልግም፣ ሾርት ካት ነው ባጭሩ። እና ያንን ነው የሚፈልገው። ነገር ግን የጠላት ጥያቄ መቅደስ ጋር አያይዞታል። መቅደስ ጋር ሲያያይዘው ግን በመቅደስ አካባቢ ብዙ ሰው ይመጣል። የካህናት አለቆች አሉ፣ የህዝቡ አሽማግሌዎች ይኖራሉ። ሰው ሊያመልክ ይመጣል፣ እግዚአብሔርን ሊሰግድ ይመጣል፣ የሚሰዋው ሊሰዋ ይመጣል። በዛ ስፍራ ላይ ብዙ አይነት በጣም ብዙ ፖፑሌሽን፣ በጣም ግርግር ያለበት ነው። ወይም ሰው ወደ ቤተ መቅደስ ኮንቲኒየስሊ ፍሎክ ያደርጋል እና ያንን ቦታ ለፈተና ሲያቀርብ እናያለን። እና ያንን ስናየው ራሱን ቢወረውር ማለት ነው። ልክ እንደ ስፓይደርማን ወርውሮ ልክ ከመቅደስ ጫፍ ወርውሮ ብቻ ልክ እንደ እርፍ መሬት ላይ ቆም ብሎ ቢቆምና ህዝቡ ያንን ሁሉ ያየ ዋው እንዴት ይሄ በፍጹም የማይሆን ነገር ነው፣ እንዴት ድንቅ ነው ብለው ያስቡ ይሆናል። ስለዚህ የጠላት ፒክቸር ያ ይመስላል። እንዳልኩት ብዙ የተደራረበ ፍላጻ ነው፣ የተደራረበ ፍላጻ ነው። ግን ዋናው አጀንዳው ግን እግዚአብሔርን ከመፈታተን ውጪ ማለት ነው። እግዚአብሔርን መፈታተን አንድ አለ። የእግዚአብሔርን ክብር ተሞልቷል። ሰማያት ተከፍተውለታል። ጌታ ኢየሱስ በሄደበት ሁሉ ሰማይ ክፍት ነው። መንፈስ ቅዱስ በኃይል አለ። የእግዚአብሔር ልጅ ነው አይደል? ማንነቱ ግልጽ ነው አይደል? ነገር ግን እኔ እግዚአብሔር ልጅ ነኝ ብሎ ተነስቶ ዝም ብሎ የሚፈልገውን ወይም እግዚአብሔር ያድነኛል ብለን የሆነ ወንዝ ቦታ ላይ ሙሴ ከፍሏል ብለን የሆነ እንጨት አንስተን መክፈል አንችልም። እግዚአብሔር መፈታተን ነው። ድምፁ ካልመጣ አይደል? በእጅ በትር ያለውን ምታ አለው። እግዚአብሔር ምታ ስላለ ነው የተከፈለው። ምታ የሚለው ቃል ነው የከፈተው። አለበለዚያ ግን እግራችን ወንዙ ስምንከት ወንዙ ይዞን ይሄዳል
ወንዙ በተፈጥሮ ይዞ የመሄድ እንትን ያለው ወንዙ ጥፋት የለበትም፣ ይዞ ይሄዳል። ከላይ ቢወረውር የተፈጥሮ ህግ ነው። ግራቪቲ አለ። ክብደት ስላለ ግራቪቲ ስራውን ይሰራል። ለምን ግራቪቲ ምናምን ብሎ መከራከር አይቻልም። እንዴ እግዚአብሔር ለምንድን ነው ኢንተርቪን የማያደርገው ብለን ማለት አንችልም። ለምን? ራሳችንን ደግሞ ምንድን ነው የሚለው? ራስህን ወርውር ነው የሚለው። በራስህ ፈቃድ ራስህን ኢኒሼቲቭ ውሰድና ራስህ ወርውር፣ ራስህን ጣለው። የራስህን ኢኒሼቲቭ አንተ በራስህ ተገፋፍተህ አንተ ራስህ ጣለው ራስህን። ከዛ በኋላ እግዚአብሔር ራሱ ደግሞ አንተ ራስህን ስትጥል፣ በራስህ ፈቃድ ስትጥል፣ እግዚአብሔር ሳያውቅ ዝም ብለህ ስትጥል እግዚአብሔር ራሱ መላእክቱን ልኮ ይጠብቅሃል አለው። የእግዚአብሔር ኢንተርቬንሽን ይመጣል አለ። ይሄ የማን ፕሮሚስ ነው? የጠላት ፕሮሚስ ነው። ስለዚህ ያንን ለማድረግ ነው የጠላት ሀሳብ፣ እግዚአብሔርን እንዲፈታተን ከእግዚአብሔር ጋር አጣልቶ ኋላ ደግሞ ጌታ ኢየሱስን ስብርብሩን እንዲያወጣ የአጀንዳውን ሊያደናቅፍ ወይም ደግሞ እንደ ስፓይደርማን ብቻ ሄዶ ልክ በፊልም እንደምናየው ዘሎ ብቻ ልክ እርፍ ቢል ድንቅ ተብሎ ጌታ ኢየሱስ ክርስቶስ ይሄ መሲሁ ነው ተብሎ በአንድ ጊዜ ቤተ መንግስቱ ወገግ ይልለታል፣ ወይም ህዝቡ ወደ ጦርነት ይገባል አይደል? ስለዚህ ጌታ ኢየሱስ ክርስቶስ ወደ መስቀል ሳይሄድ በአጭሩ ቦታ ያገኘ ማለት ነው አይደል? የእግዚአብሔር አብ ዓላማ መስቀል ነው፣ ሞት ነው አይደል? ሞቱ ነው፣ በሞቱ ነው ህዝቡን ነፃ የሚያወጣው። ጌታ ኢየሱስ ክርስቶስ ሳይሞት ያን ነገር ቢያደርግ ኖሮ ኃጢአታችን ዋጋ አይከፈልለትም። የኃጢአት ዋጋ ደም አይፈስም፣ ስጋው አይቆረስም። ስለዚህ ያንን ለመከላከል ይመስላል በአንድ መልኩ። በሌላ መልኩ ግን በእግዚአብሔር ላይ እንዲያምፅ በራሱ የፈለገውን እንዲያደርግ ማለት ነው። የሚፈልገውን እንዲያደርግ እግዚአብሔር የሰጠውን ማንነቱን በመጠቀም የሚፈልገውን እንዲያደርግ ሲገፋፋው እናያለን። እና ህዝቡ እየመጣ ነው አለ። የካህናት አለቆች አሉ አለ። ኋላ ከእነሱ ጋር የምትጋፈጥበት ምክንያት ምንድን ነው? ለምንድን ነው በየስፍራው እየሄዱ አንተን የሚነዘንዙ? እና ይህንን አጭሩን መንገድ ውሰድ። ህዝቡ እየመጣ ነው። ቤተ መቅደስ ውስጥ ስርዓት እየተከናወነ ነው። አሁን እንዳውም ጥሩ ጊዜ ነው። ህዝቡ እየወጣ ነው። የካህናት አለቆች እንዳውም ውጭ ሰዎቹን እያነጋገሩ ነው ምናምን ነው። እና ይሄ በጣም ጥሩ ጊዜ ነው አለ። ስለዚህ ራስህን ወርውረ አሳይ፣ ራስህን መሲሁ እንደሆንክ የእግዚአብሔር ልጅ እንደሆንክ አሳይ፣ ከእግዚአብሔር እንደመጣ አሳይ፣ ድንቁን አሳይ፣ ታምራትህን አሳይ። የዛን ጊዜ የእግዚአብሔር ልጅ ነህ። የኔ ድንቅ የሚደንቀኝ ነገር እግዚአብሔር አብ የምስክር ወረቀት በአደባባይ በግላጭ ከሰጠ በኋላ ጠላት እኔ ምስክር ወረቀት ካልሰጠው የማለቱ ነገር ብቻ ይገርመኛል። ጠላት እኔ ምስክር ወረቀት መስጠት አለብኝ እኔም ልይህ ማለቱ ይገርመኛል። የቤቱ ባለቤት ዋናው ሁሉን ነገር ፈቅዶ ከጨረሰ በኋላ የሆነ የቤት ሰራተኛ እኔ ካልፈቀድኩ እንደማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ራስን ወርውርና ታምራት አሳይተ ተቀባይነት ታገኛለህ፣ ወደ ጎልጎታ ማትሄድም። የምን መቸንከር ነው አለ። የምን መገረፍ ነው? ለሮማውያን መሰጠት አይታየም ነው ያለው። እና ያንን ካየ ለምን ሾርት ካት አትወስድም? በዛ ላይ ደግሞ ያው ብትወረውር ራስን ብትወረውር ያው መላእክቱም አሉ ደግሞ መዝሙር 91ም ደግሞ ተጽፏል። ስለዚህ በሁሉም ደግሞ ፖዚቲቭ ነው ነገሩ፣ ፖዚቲቭ ነው ሳየው፣ ሁሉ ነገር ፖዚቲቭ ነው፣ ሰዎቹም ይቀበለዋል። ስለዚህ የአንተም ዓላማ ይሄ አይደለ ዋናው? ስለዚህ ውሰድ። ይህንም ቢያደርግ ኖሮ ምንድን ነው ጠላት በሌላ መልኩ ሌላ ቦታ ለጦርነት ይጠብቀው ነበር። ከፍ ያለ ጦርነት ጌታ ኢየሱስን ይጠብቀው ነበር ይህንን ቢያደርግ ኖሮ። ስለዚህ ጌታ ለጠላት የተገቢውን ምላሽ የማንሰጥ ከሆነ
ጦርነቱ የባሰ ይሆናል። ጦርነቱ የባሰ ይሆናል እና ጌታ ኢየሱስ ምን አለ? ጌታ አምላክህን አትፈታተን ተብሎ ተጽፏል አለው። ጌታ ኢየሱስ ክርስቶስን ጌታ ኢየሱስ ክርስቶስ ሲመልስ ቁጥር 7 ላይ ጌታን አምላክህን አትፈታተን ተብሎ ደግሞ ተጽፏል አለው። ደግሞ የሚለው ምንድን ነው? ልክ ነህ፣ ዘዳግም መጥቀሴ ልክ ነው እና ደግሞ መዝሙር 91ም መጠቀሱ በትክክል ባትጠቅሰውም ግን እዛ ላይ አልከራከረም። ነገር ግን እግዚአብሔርን ደግሞ አትፈታተን ተብሎ ደግሞ ተጽፏል አለው። ስለዚህ እግዚአብሔርን መፈታተን የለብኝም። አውቃለሁ የእግዚአብሔር ልጅ ነኝ፣ አንተ አትነግረኝም። የኔን አይደንቲቲ አንተ ልትነግረኝ አትችልም። እኔ ራሴን አውቃለሁ። የኔን አይደንቲቲ ከአብ ነው የወሰድኩት። ከአብ ወጥቼ መጥቻለሁ። ስለዚህ ማንነቴን ከየት እንደመጣሁ አውቃለሁ። የኔ ምስክርነት እውነተኛ ነው። ለምን? ከየት እንደመጣሁ ወዴትም እንደሚሄድ አውቃለሁና። ስለዚህ እግዚአብሔርን ዝም ብዬ አልፈታተንም። የጌታ የእግዚአብሔር አብ ፕሮምፕት የለም፣ ወርውር አላለኝም። ይህንን ነገር ላረግ አይቻለኝም። ዝም ብዬ ብቻ አለኝ ብዬ አላደርግም። የእግዚአብሔር ልጅ ነኝ ብዬ የምፈልገውን ነገር እንደፈለግኩ አላደርግም። በራሴ በምፈልገው ሰዓት አላደርግም። እንደተመቸኝ አላደርግም። ጊዜያቸው የተመቸ ነው አለ። እኔ ግን ጊዜ አሁን አይደለም፣ እናንተ ይውጡ እኔ አልሄድም አለ። ባለፈው የእግዚአብሔር ሰው ሲያስተምሩን ፓስተር አብይ ሲያስተምሩን ትዝ ይለኛል እና የጊዜያቸው የተመቸ ነው አለ እና ራስን ግለጥ አለው። የጠላት ተመሳሳይ ፈተና ነው እና ራስን ግለጥ፣ አትደበቅ አለው። ማሳየት ትፈልጋለህ ደግሞ ትደበቃለህ፣ ሁለቱ ኮንፍሊክት ያደርጋል አለ። ስለዚህ ኮንፍሊክት ከሚያደርግብህ ውጣና ራስን አሳይና ማንነትን ግለጥ። የጠላትም ጥያቄ ይሄ ነው። ኖ የእኔ ጊዜ ዝም ብሎ እንደተፈለገው የማረገው እንደፈለግኩት ደግሞ አንዴ የምለብሰው አንዴ ደግሞ የማወልቀው ነገር አይደለም። ጊዜ አለው፣ በዛ ጊዜ እወጣለሁ አለ። ስለዚህ ጌታ እግዚአብሔርን ከዛ ውጪ ይሄንን ባደርግን እግዚአብሔርን መፈታተን ነው፣ እግዚአብሔርን ማሳዘን ነው፣ እግዚአብሔርን መከላከል ነው ብሎ መልስ ሲሰጥ እናያለን። ስለዚህ የሁለተኛው ጥያቄ የመጀመሪያው ስለ ኑሮ፣ ስለ እንጀራ፣ ስለ ሽሮ በርበሬ ምናምን ከዛ ጋር ስለተያዘ ጉዳይ ይመስላል። ምክንያቱም እንጀራ ብሎ ስላለ ማለት ነው። ሁለተኛው መቅደስ ስላለ ከመቅደስ ጋር የተያዘው የሃይማኖት ጉዳይ የሃይማኖት ጥያቄ ነው። በሃይማኖት ጥያቄ አካባቢ ይመስላል እና እዛ አካባቢ ነው ጥያቄው እና ከዛ ገበግቡ የአምልኮ ጥያቄ እንደዛ አይነት ነገር ነው። ጠላት የሚሰጠን ሪሊጅን እግዚአብሔርን መፈታተን ነው። ማንኛውም ከጌታ ያልሆነ ሃይማኖት እግዚአብሔርን መፈታተን ነው፣ እግዚአብሔርን መቃወም ነው፣ የእግዚአብሔርን ሀሳብ መጣል ነው። ስለዚህ ያ ነገር ከኔ ጋር አይሄድም አለ። ስለዚህ ያንን ብሎ ጠላትን ሁለተኛውን ቡጢ ሲያሳርፍበት እናያለን ማለት ነው። የመጨረሻው ጥያቄ ግን ከዛ የሚቀጥለው ቁጥር 8 ላይ ምዕራፍ 4 ቁጥር 8 ላይ እንዲህ ይላል። ስለዚህ አሁን የመጀመሪያው ስቴፕ፣ የሁለተኛው ስቴፕ እና የመጨረሻው ስቴፕ ላይ ነው ያለው ጌታ ኢየሱስ እና ጠላት ሁለቱን አሁን ቀምሷል እና ጌታ ኢየሱስ ክርስቶስ 2-0 እየመራ ነው። ቁጥር 8 ላይ ግን ደግሞም ዲያብሎስም እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። የሶስተኛው ጥያቄ
የዓለም መንግስታት ይላል፣ የዓለምን መንግስታት። ከዛ ደግሞ የዓለም መንግስታትን እና ከዓለም መንግስታት ጋር የተያያዘ ክብር ወይም የዚህ ዓለም ክብር፣ የመንግስታቱ ክብር ያላቸው የጦር ክምችት፣ የኒውክሊየር መሳሪያ በአሁኑ ዘመን የሚያስፈራ ነው። የአሁኑ ዘመን ጦርነት በጣም የሚያስፈራ ነው። በተለይ ከዚህ በኋላ ያለው ጦርነት በጣም የሚያስፈራ ነው። በአሁኑ መንግስታት ሊዋጉ አቅም አላቸው ብዬ እንኳን ማስበው እንደ ዝንብ ያነሰ እንደ ትንኝ ያነሰ ነገሮች በዛ ጦርነት እንኳን ለማድረግ እንደሚችሉ የዛን ያህል አቅም ያላቸው ይመስላል። የናኖ ቴክኖሎጂ የሚባለው ከዛ ጋር የተያዘ ነው። ትንንሽ ነገሮችን መስራት፣ ልክ እንደ ዝንብ ነገሮችን፣ እንደ ትንኝ ነገሮችን፣ እንደ ወፍ ነገሮችን ምንድን የሚባለው ይሄ እንደዛ አይነት ነገሮችን መስራት ነው። ጦርነቱ ከዛ ጋር የተያዘ በጣም አግሊ ነው። ከዚህ በኋላ ያለው በጣም ከባድና አሰቃቂ ነው እና ያ ካፓሲቲ፣ ያ ቴክኖሎጂ፣ ያ ክብር ያላቸው ገንዘብ ያላቸው ቦታ ያላቸው ተጽዕኖ፣ የሚያዙት የህዝብ ብዛት፣ ያ ስፋት ያንን ከመቅጽበት ፊቱ አስቀመጠ እና የመጀመሪያው ከሆድ ከእንጀራ ከሽሮ ከበርበሬ ከኑሮ ከስራ ከምን ጋር የተያዘ ነው። የሁለተኛው ከመቅደስ የሚለው ከሃይማኖት ጋር የተያዘ ነው። ወይም ራሱን ፕሩቭ እንዲያደርግ በራሱ መንገድ እንዲያሳይ ለማድረግ ነው። ጌታ ኢየሱስን የጠላት አጀንዳ ሰውን ማዋረድ ነው። ቅድም እንዳልኩት ወደ ታች ወርወር ነው ያለው። ሰውን የማዋረድ አጀንዳ ነው። ስለዚህ ኮንሲስተንት ነው። የጠላት ጥያቄ ተመሳሳይነት አላቸው። ውስጣዊ አጀንዳቸው ተመሳሳይ ነው። የማዋረድ ነው። ወድቀ ብትሰግድልኝ፣ ራስህን በእኔ ፊት ብታዋርድ፣ ይሄንን ዓለም ክብራቸውንም መንግስታቸውንም ለአንተ እሰጥሃለሁ፣ የምትፈልገው ይሄ ነው አይደል እንዴ? ጌታ ኢየሱስ ዓለምን ሊቀበል አይደል የመጣው? ዓለምን ሊወስድ ነው የመጣው። ስለዚህ የመጀመሪያው አክሮባት ሰርተ ከመቅደስ ወርውረ ሰዎች የሃይማኖት ሰዎች እንዲቀበሉ አድርግ። ከዛ በኋላ ሰዎች ሁሉ ይከተሉሃል፣ መንግስታቱም ይፈሩሃል። ወይም ጦርነት እንኳን ቢፈጠር ህዝቡ ለአንተ ይዋጋል። ስለዚህ ያንን መንገድ ተጠቀም አለው። ይሄ እግዚአብሔር መፍታትን ነው፣ ፍጹም አላረጋውም እና ጌታ እግዚአብሔር ይገስጽህ አለው አይደለ? አሁን ግን ያንን ስለተሸነፈ እና የእግዚአብሔር ልጅ ከሆንክ የሚለውን ጠላት ያንን ፈሊጥ ተወ። ምክንያቱም ጌታ ኢየሱስ መልሱ ከባድ የሆነ ስለመጣ የእግዚአብሔር ልጅ ከሆነ ስለሚለውን ነገር አሁን አጀንዳ ውስጥ አላስገባም። አሁን ግን ቀጥታ እዛ ውስጥም አልገባም። በቃ የመንግስታቱን ክብር ያው ያቸው ዶናልድ ትራምፕን ተመልከታቸው፣ እንትናን ተመልከታቸው፣ የእንግሊዝን መንግስት ተመልከት፣ የአውስትራሊያን መንግስት ሀብታቸውን ተመልከት፣ በከርሰ ምድራቸው ውስጥ ያለውን ወርቅ፣ ብረት ምናምን፣ የአረብን መንግስታት ተመልከት፣ ነዳጃቸውን በሙሉ ተመልከት አለው እና ያንን ሁሉ ነው የምሰጥህ እና ሳቦርዲኔት ትሆናለህ፣ የኔ የበታች ትሆናለህ። ወድቀህ ብትሰግድ በእኔ ወድቀህ ብትሰግድ ማለት እኔ ከፍ ስል አንተ ለእኔ ወድቀህ ትሰግዳለህ ነው። እኔ ከፍ ላለሁ አንተ ግን ትወድቃለህ ነው። እኔ ከፍ ብልና አንተ ትወድቃለህ። አንተ ስትወድቅ ግን እኔ አዛለሁ። ኦኬ፣ እኔ አዛለሁ ግን አንተ የምትፈልገውን ደግሞ እሰጥሃለሁ። ኦኬ፣ እኔ አንተ የምትፈልገውን ስለምሰጥህ ምንም አትጨነቅም፣ እሰጥሃለሁ። ጠላት ዓለምን ሁና መንግስታቱን ይሰጥ ነበረው ጌታ ኢየሱስ ቢወድቅና ወድቀው ቢሰግድ? እኔ የሚመስለኝ ይሰጠዋል የሚል ነው። የኔ አመለካከት ነው። ይሰጠዋል፣ ለጌታ ለኢየሱስ ይሰጠዋል። ነገር ግን
ከዛ በኋላ ያለው በሙሉ ለጠላት መገዛት ነው። ጌታ ይገስጸው ብላስፈሚ እና ከኔ በታች ውደቅና ለማን ነው የሚወደቀው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ አይደል እንዴ? በሰማይና በምድር ለአንተ አማልክት አይኑርህ አይደል የሚለው? ከዛ ውጭ ሌላ ከእኔ አምላክ ውጭ እኔ ቀናተኛ አምላክ ነኝና ከእኔ ውጭ ሌላ አምላክ አይኑርህ ወይም አታምልክ ነው የሚለው። ባለፈው መዝሙር 81 ላይ ብትሰማይ ኖሮ ይላል፣ ብትሰማይ ኖሮ ሌላ አማልክት አይሆንልህም ይላል። መስማት ከአማልክት ጋር የተገናኘ ነው። ባለፈው የእግዚአብሔር ሰው ነቢይ መስፍን ሲያስተምረን ነበረ። እንዲህ ይላል መዝሙር 81 በቅንፍ ቁጥር 8 ሕዝቤ ሆይ ስማኝ እነግርሃለሁ፣ እስራኤል ሆይ እመክርሃለሁ፣ አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክ አትሰግድም አለ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም አለ። ስለዚህ መስገድና ማምለክ ከመስማት ጋር የተያዘ ነው። እግዚአብሔርን ከመስማት ጋር ወይም ቃሉን ከመቀበል ጋር የተያዘ ነው። ስለዚህ እኔ ምልህን ስማ፣ እግዚአብሔር የሚለውን ተወው። የምትፈልገውን እሰጥሃለሁ። ዓለምንና መንግስታትን ነው የምትፈልገው። መንግስቱ የዘላለም መንግስት ነው ተብሏል። እሱንም እሰጥሃለሁ። አንድ ነገር ብቻ አድርግልኝ፣ ለእኔ ወድቀ ስግድ፣ ከእኔ በታችሁን ውደቅልኝ፣ እኔን የበላይ አድርግ፣ አንተን ከእኔ በታች አድርግ እና ጌታ ይገስጸው። ያንን ካደረግ እሰጥሃለሁ። መስቀል አትሄድም፣ ከሃይማኖት መሪዎች ቡጢ አትቀበልም፣ ራስን እየሰወርክ አትቸገርም እና ሁል ጊዜ እንደዚህ ራሱ አታየውም እንደ ፒክቸሩን ተመልከት እያለ የቀጠለ ይመስለኛልና የጌታ ኢየሱስ መልስ ግን እንደዚህ ነው። ጌታ ኢየሱስም ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏልና አለው። እንግሊዝኛው ግን እንደዚህ ይላል። እንግሊዝኛውን ላንብበውና በማቴዎስ ወንጌል ምዕራፍ 4:9 አካባቢ And he said to him, all this will I give you, ለአንተ እሰጣለሁ, if you fall down and worship me. Then Jesus said to him, go away, Satan, for it is written, you shall worship the Lord your God, and him alone shall you serve. እግዚአብሔርን ብቻ አምልክ፣ እሱም ብቻ አገልግል ነው የሚለው። እሱም ብቻ አምልክ ይላል አማርኛው። እሱን ለሱ ስገድ፣ እሱም ብቻ አምልክ ይላል። እንግሊዝኛው ግን እሱን አምልክ፣ ለሱ ብቻ አገልግል ነው። አምልኮና አገልግሎት የተያዘ ነው። አምልኮና አገልግሎት የተያዘ ነው። ስለዚህ እሱን አምልክ፣ እሱንም አገልግል ተብሎ ተጽፏል። ወይም እሱን ብቻ አምልክ ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ ኮንሲስተንት ነው። የጀመረውን ተብሎ ተጽፏል፣ ተብሎ ተጽፏል፣ ደግሞ ተጽፏል፣ ተብሎ ተጽፏል፣ ሶስቱንም ተብሎ ተጽፏል በሚል ብቻ ነው። ጠላት አንድ ጊዜ ብቻ ነው ተብሎ ተጽፏል ያለው። የመጀመሪያውን ትሪክ ተብሎ ተጽፏል ስላለ ተብሎ ተጽፏል፣ ኦኬ ተብሎ ተጽፏል ብሎ አለ። ደግሞም ተብሎ ተጽፏል አለው ነው። በቃ በዚህ እንኳን አልሄድም፣ ይህንን ስለምታውቅ በዚህ እንኳን አልሄድም፣ በዚህ ሁለት ጊዜ ጠቅሰብልኛል፣ ጆሮዬ ላይ በጣም ጮክብኝ ተብሎ ተጽፏል እያልክ፣ ስለዚህ እዚህ ላይ ስለምታደነቁረኝ አልሄድም በዚህ ጉዳይ ላይ፣ በቃ ወድቀ ስገድልኝ፣ ከዛ የበለጠ አላደርግም አለው። ኦኬ እና ወድቀ ከሰደገርክልኝ there is no problem, why bother እና ሶስተኛው ጥያቄ እንግዲህ ይሄንን ይመስላል። ለሱ ብቻ እግዚአብሔርን አምልክ።
ብትሰማይ ኖሮ ሌላ አምላክ አይሆንልህም፣ ሌላ አምላክ አትሰግድም። እና ከስንዴው ስብ ባበላው ነበረ፣ ከአለቱ ማርን ባበላው ነበረ። ወይም I'll give you the technique how to extract ከአለት ጭንጫ ምንም ከሌለበት ቢዝነስ ከሌለበት ምንም አይነት ነገር ይሄስ በፍጹም የለም ከተባለበት ከዛ ቦታ ላይ ገንዘብ ታወጣለህ፣ ከዛ ቦታ ላይ ማር ታወጣለህ፣ ከዛ ቦታ ላይ የሚበላ የሚጣፍጥ ነገር ታወጣለህ። እኔም ብትሰማ ይኖሩ ምንም የለም ተብሎ ድንጋዩን ብትወቅጡት ውስጡ ምንም ነገር የለም። ቢወቀጥ ሰዎች ወቅጠው ያደቀቁትን አድቅቀው እንኳን የሞከሩትን ሁሉ ከዛ ውስጥ እንኳን ማር ታወጣለህ። ከዛ ውስጥ ከስንዴ ውስጥ ስብ ትበላለህ። ኦኬ ብትሰማ አይኖርም። ሌላ አምላክ አታመልክም። ኦኬ ሌላ አማልክት አትሰግድም። እሱን አምልክ፣ እሱን ደግሞ አገልግል። አምልኮ አገልግሎት ነው። አገልግሎት አምልኮ ነው። ጌታ ኢየሱስ ክርስቶስ እያገለገለ ነው። ማንን? አብን እያገለገለ ነው። በዚህ ስፍራ ላይ ጠላትን ዘርሮ 3-0 ሲያወጣው ታያላችሁ። ጠላት ለጊዜው ቡጢ ቀምሶ ደምቶ ሲመለስ ሲወጣ ባዶ እጁን ሲሄድ እናያለን። ከዛ በኋላ መላእክቱ ሲያገለግሉት እናያለን። መላእክቱ ሲያገለግሉት እናያለን። እና የጌታ ኢየሱስ ክርስቶስ ቻሌንጆች 3 ቻሌንጅ ነው በምድረ በዳ ውስጥ የቀረበበት ቻሌንጅ። እና በሃይማኖት አንጻር በኑሮ ወይም በትዳር ወይ ትዳር ነው የሚለው ጳውሎስ ትዳር በሚገኝበት በራስን አታጠላልፍ የሚለው ትዳር የሚለው የባልና ሚስት ሳይሆን የኑሮ ጉዳይ ማለት ነው። የኑሮ ጉዳይ የሽሮ በርበሬ ጉዳይ በዛ ኤሪያ ላይ ኮንሰንትሬሽኑ ምድራዊ ሽሮ በርበሬ ስራ ሁል ጊዜ ድሪሙ ይሄን ያህል ከሰራው ይሄን ያህል አገኛለሁ። እግዚአብሔር የሚለው ምንድን ነው? ብትሰማይ ኖሮ ምንም ችግር የለውም፣ ቴክኒክ ነው የምሰጥህ፣ ቴክኒክ እሰጥሃለሁ። ዊዛውት ኤኒ ፕሮብለም ያንን ቴክኖሎጂ እሰጥሃለሁ። እንዴት አድርገህ ከአለት ውስጥ ማር ማውጣት እንደምትችል ያንን ቪዥን እሰጥሃለሁ። እንዴት አድርገህ ምንም በሌለበት ውስጥ ገንዘብ እንደምታወጣ ኑሮ ከዛ ውስጥ እንዴት እንደሚወጣ አሳያለሁ። የእግዚአብሔርን ቃል ምንም ከሌለበት ውስጥ ሰዎች አንብበው የማይገባቸው ነገር ውስጥ ከዛ ውስጥ የሚደንቅ ትምህርት ማውጣት ትችላለህ። አሳያለሁ። እንዴት እንደምትናገር አሳያለሁ። ብቻ ስማኝ። ሌላ አምላክ አታመልክም። ባትሰማኝ ግን ምንድን ነው ታመልካለህ። ካመለክ ምንድን ነው ታገለግላለህ። ስለዚህ ይሄንን ነው ሊያሳይ የሞከረው ጌታ ኢየሱስ ክርስቶስ። የጌታ ኢየሱስ ክርስቶስን ሁኔታ የምናየው በእንደዚያ መልኩ ነው። ከዛ በኋላ ግን ቁጥር 12 ላይ ስንመጣ ቁጥር 12 ከጌታ ኢየሱስ ክርስቶስ ፈተናውን ጨርሶ አሁን ወደ አገልግሎት ሊዞር ያለበት ጊዜ ነው እና ዋነኛውን የቤቱን ኃይለኛ መቶታል፣ ጉልበቱን ፈቶታል፣ ኃይሉን ሰብሯል። ጠላት ከዛ በኋላ በሰዎች መካከል ጌታ ኢየሱስ ቢመላለስ ጠላት ሲያይ እንዴት ነው የሚያየው? ያ የመታኝ ይላል ሁሌ አንዴ ያ አናፍቶኛል እኮ ባለፈው። ስለዚህ ምንድን ነው ጠላት እየተሰወረ ሰዎችን ይጠቀማል አይደለ? አንዳንዴ የካህናት አለቆች መስሎ ይመጣል፣ አንዳንዴ የሆኑ ሰዎች እየመሰለ ይመጣል አይደል? በግላጭ ከመታ ጥፊውን ስለሚቀምስ ያውቀዋል። ደምቶ እንደሄደ ያውቃል፣ ተመቶ እንደሄደ ያውቃል። ከዛ በኋላ ያለው ምንድን ነው? እየተሰወረ ማጥቃት ነው አይደል? ቴክኒኩ መቀየር ነው። ስለዚህ የካህናት አለቆች ላይ ጥያቄ ይሰጣል። ይህንን ጠይቁ ይላል። የሄሮድስ ባለሟሎችን ወይም ከሄሮድስ ዘንድ ሰዎችን እየላከ ይህን ጠይቁ ይላል። አንዳንዴ ሐዋርያትን ራሳቸውን
ይህን ሞት አይገባም በል ይላል እና የተሰወረ ራሱን ሳያሳይ ከጌታ ኢየሱስ መሰወር ይቻላል? የእግዚአብሔር ቃል ምን የሚለው ዕብራውያን ምዕራፍ 4 ከቁጥር 12 የእግዚአብሔር ቃል ሕያውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። በእርሱ ፊት የተሰወረ ፍጥረት የለም። ጠላት ፍጥረት ነው ወይ ነው? ሰይጣን ፍጥረት ነው ወይ? ፍጥረት ነው። በእርሱ ፊት የተሰወረ ፍጥረት የለም። የእግዚአብሔር ቃል ጅማትና ቅልጥምን እስኪለያይ፣ ነፍስና መንፈስን እስኪለያይ፣ የልብን ሐሳብና ስሜትን እስኪለያይ ድረስ ገላልጦ ጫካውን ይገልጣል ይላል። አንዴ የእግዚአብሔር ቃል የእሳቱን ኃይል ይቆርጣል፣ የቃዴስን ምድረ በዳ ያናውጣል፣ ጫካውን ይገልጣል ይላል። የእግዚአብሔር ቃል ጫካውን ይገልጣል ይላል። ጫካን መግለጥ ወገግ አድርጎ ማለት ነው። ድቅድቅ የሆነውን ጫካ ወገግ አድርጎ ማሳየት ማለት ነው። ጫካውን ይገልጣል። ስለዚህ ጠላት አሁን ልጆቼ ቤት ውስጥ ድብብቆሽ ይጫወታሉ፣ እንዳላየው እሆናለሁ እና ሲራመዱ ኮቴያቸውን ሰማለሁ እና ይደበቁና እንትን ይላል ይጫወታሉ እና ሲደበቁ እንደዛ ነው የሚያደርገው እና አይሲዩ እንባባል። ስለዚህ ምንድን ነው ጠላት ጌታ ኢየሱስ ኮቴውን የማይሰማ ይመስላል እና ምን እዛ የካህናት አለቆች ውስጥ ትደበቃለህ? እዛ ምድረ በዳ አላገኘውም እንደ ውጣ ከዛ ውስጥ። ያውቀዋል፣ ምላሹን ያውቀዋል። ጠላት እንደሚያየውም ያውቀዋል እና ከዛ በኋላ ያለው የድብብቆሽ ጨዋታ ነው። በደንብ ያውቀዋል። እንዴት እንደተመታ ያውቃል፣ እንዴት እንደተጎዳ ያውቃል። ከዚህ በኋላ በግላጭ ቢመጣ ያውቀዋል። መስቀል ላይ በግላጭ መጥቷል። ግን ሁለት ነገር ነው ጠላት ማድረግ የሚችለው። ኢየሱስን መግደል ነው ወይም ኢየሱስን በሕይወት መተው ነው። ከሁለት አንዱ ነው። ኢየሱስን በሕይወት ቢተው ችግሩ ኢየሱስ ሁሉን አገሩን ሊወርስ ነው። ኢየሱስን ደግሞ ከገደለ ኢየሱስን የሚመስል ደግሞ እንደ አሸን ሊፈና ነው። ከሁለት አንዱ መምረጥ አለበት። ስለዚህ የመጨረሻው ምርጫ ኢየሱስን ማስወገድ ነው እና ያው ኢየሱስን የሚመስሉ ስፍራውን ሁሉ በኢየሩሳሌም በትምህርታቸው ኢየሩሳሌም የሚሞሉት ሁሉ የሰውየውን ደም የሚያመጡ በእኛ ላይ የሰውየውን ደም የሚያመጡ ሁሉ ተነሱ፣ እንዳሸን ፈሉ። በአንድ ጊዜ ስብከት 5000፣ በአንድ ጊዜ ስብከት ሽባው ሲነሳ 3000 እንደ አሸን ሰው ሲፈላ እናያለን። ስለዚህ የሰው ጥያቄ የጠላት ምርጫ የለውም። ጠላት ምርጫ የለውም። ስለዚህ ከዚህ በኋላ ያለው ግብግብ የድብብቆሽ ግብግብ ነው። ከቁጥር 12 በኋላ ግን ስናየው ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ ይላል። ይሄ ቃል በጣም ይገርመኛል። ኢየሱስ ከዮሐንስ ፈቀቅ ብሎ ሄደ። ዮሐንስን ለአራጆች ትቶ ሄደ። ኢየሱስ ዮሐንስን ይዘውት ወህኒ ሲያስገቡ ኢየሱስ እግሬ አውጭኝ አለ። ኢየሱስ ፈቀቅ ብሎ ሄደ። እንዴት አይነት ነገር ነው! ፈቀቅ ብሎ ሄደ። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ ይላል። ኢየሱስ ታክቲካል ሙቭ አደረገ። ታክቲካል ሙቭ። አንዳንዴ ቀበሮ እንዴት ነች? መጀመሪያ ትሮጥና ከሷ የሚበልጥ እኮ ነው። ትሮጥና እንደሚነክስ ትሆናለች። ከዛ እንስሳው ሲመጣበት ታክቲካል የሆነ ትሸሻለች አይደል? ታክቲካሊ ሙቭ ታደርጋለች፣ ሙቭ አውት ታደርጋለች። ከዛ አይ
እንስሳው በቃ ትቶኝ ሮጦ ሄዳ ተመልሳ ትመጣለች። ከዛ ተመልሳ ትመጣ እንደገና ተመልሳ ከዛ ታክቲካል ሙቭ እንደገና አይ ትቶኛል እንደዚህ ያለች አድክማው ከዛ በኋላ ያንን እንስሳ ትልቁን እንስሳ ትበለዋለች ማለት ነው። እና የጌታ ኢየሱስ ክርስቶስ ታክቲካል ሙቭ ነው። ኦኬ ታክቲካል ሙቭ ነው። ፈቀቅ አለ፣ ዘወር አለ ወደ ገሊላን መምረጡ ራሱ ይገርማል። ገሊላ የአሕዛብ ገሊላ በጣም የሚጠላ ቦታ ነው ማለት ገሊላ ማለት ራሱ ድብልቅ ማለት ነው። አልትራ ኦርቶዶክስ የሚባሉ ያለ ጥርት ያሉ ጅዎች አይሁዶች አሉ። እነዚህኛዎቹ ግን እነዚህ ገሊላ አካባቢ ሙሉ የአሕዛብ ገሊላ ሞር የተደባለቀ ህዝብ ነው ያለውና ብዙ የሃይማኖት ሰዎች እንደ ተራ ነገር የሚያዩበት ነው። ያ እንደ መደበቂያ ሲሆን እናያለን እና ወደዛ ታክቲካል ሙቭ ሲያደርግ እናያለንና መለስ ብሎ ራሱን ሲያየው እናያለን እና ከዛ በኋላ ግን ጌታ ኢየሱስ ክርስቶስ እንደገና ወደፊት ማርች ሲያደርግ እናያለን። በሚቀጥለው ሳምንት ግን የሚቀጥለውን ለመናገር ሞክራለሁ። የሚቀጥለውና የመጨረሻውን ለመናገር ሞክራለሁ። እግዚአብሔር እናመሰግናለን። በዚህ ምዕራፍ 4 በጣም ብዙ ድንቅ የሚያስተምረን ነገር አለ። እንደ ጌታ ኢየሱስ ክርስቶስ ለጠላት መስጠት የሚያስችል በውስጣችን የእግዚአብሔር ቃል ይሙላብን። በመንፈሱ ክብር ተሞልተን ነገር ግን ማንነታችንን አውቀን የእግዚአብሔርን ድምፅ በመከተል ጠላትን የምንገጥመው በዛ መልኩ ነው። ያንን ነው ያሳየን ጌታ ኢየሱስ ክርስቶስ። እግዚአብሔር አባት ሆይ እናመሰግናለን። ሕዝብህን አንቃ፣ በቃል ክብር ውስጥ ሙላን፣ እንድንሰማ አንተንም እንድናመልክ እንድናገለግልህ የቃልህን ፍቺ አብራልን። በውስጣችን የቃልህን ጥማትና ረሃብ ክተትብን። እናመሰግናለን። ክብር ሁሉ ለስምህ ይሁን፣ በጌታ በኢየሱስ ስም አሜን።